አንተ ባለጌ ወራዳ ዛሬ ቲክቶክ ላይ ይኸውላችሁ ፍቅር ይዞኛል ከሷ በሚል ሙዚቃ መጥቷል ማለት ነው። አሁን ይሄ ባለ ትዳር ነው። እንኳን ሩታ ቀረብሽሽ አንተ ወራዳ ልክስክስ ማለት ነው። ልክስክስ ነክ ሲበዛ ሩታን ለማናደድ ሩታን ለማበሳጨት ብለህ ከሴት ጋር ፍቅር ይዞኛል ከአንቺ በሚል ሙዚቃ ጋራ እንደምታዩቸው እየተላላሱ ይወት እንዴት እንደሚያደርጋት ይወት እንዴት እንደምትሆን ይወት ምን አለበት አንቺ ግን እንደ ሴት እንኳን ብትሆኚ ለራስሽ ክብር ቢኖርሽ ምን አለበት? በዚህ ደረጃ ከወንድ ጋር እንደዚህ በእንደዚህ አይነት ሁኔታ ሆነሽ ከወንድ ጋር እንዴት ነው የሚያደርግሽ? ግን እንዴት ነው የምትሆኚው? ግን ምን አለበት ዳቦሽን እንኳን ትንሽ ሸፈንፈንፈን ብታረጊው። የእውነት እንዴ የሚያምር ነገር ያምራል፣ የሚያስጠላ ነገር ያስጠላል። ሪል ነው የምነግራችሁ፣ የእውነት ሪል ነው የምነግራችሁ። ይሄ ከእናንተ አይጠበቅም። እናንተ ትልልቅ ሰዎች ናችሁ፣ ህፃናቶች አይደላችሁም። በአሁኑ ሰዓት ህፃን አይደላችሁ። ትላንትና በዛ ሁኔታ አብራችሁ ተኝታችሁ ስትንከባለሉ ነበረ። ኦኬ ዛሬ ደግሞ መኪና ላይ መታችሁ። ምን አልተኛሁም አልክ ትላንት። ዛሬ መኪና ላይ መተክ እንዴት ነው የሚያደርግክ? ትስምካለች፣ ታቅፋለች። በጣም የሚያሳፍር ነገር ነው እየሰራችሁ ያላችሁት። በጣም ሰዎችን የሚያበሳጭ ኦኬ፣ በጣም የሚያናድር ነገር ነው እየሰራችሁ ያላችሁት ነገር። ቢያንስ እንኳን ምን አለበት ትዳርህ እንኳን እስኪፈርስ ድረስ ብትጠብቅ። ሩታ ላይ እየተሰራ ያለው ነገር የምሬን ነው የምላችሁ፣ ሁላችንም ሊያበሳጨና ሊያንገበግበን ይገባል፣ እንደ ሴት ማለት ነው። እኔ በእውነት ሆድ እየባሰኝ ነው ይህንን ቪዲዮ የምሰራው፣ ግን ማልቀስ አልፈልግም። መናገር የምፈልገውን ነገር ተናግሬ እወጣለሁ። አንድ ሴት ላይ መደረግ የሌለበትን ነገር ሩታ ላይ እየተደረገ ነው። ስለዚህ እንደ ሴት እኔ ፍትህ ለሩታ ነው የምለው። ትዳሯ እንኳን እስኪፈርስ ድረስ ጋብቻ እንኳን በፍርድ ቤት ፈርሷል እስኪባል እንኳን መጠበቅ አልቻለም አጅሬው። እንደምታዩት ከሴት ጋር ይተቃቀፋል፣ ይተዛዘላል፣ ይሳሳማል እንደፈለገ። እሺ ይሄ ልጅ ባለትዳር ነው ነበረ? በፊትስ ቢሆን ልቡ ተቃጥያለሁ ከሩታ ጋር ነበር፣ ግን ልቡ ግን ከሩታ ጋር ነበር? ኔቨር ኤቨር አልነበረም። የእውነት አልነበረም። ቢኖርማ ይውላችሁ ልቡ ከሩታ ጋር ሆኖ ቢሆን ኖሮማ በእያንዳንዱ በሚፈጠረው ነገር ከሩታ ጎን ይሆን ነበረ። አያችሁ፣ ሰው እንዲህ ነው። አይዞሽ እህቴ ሩታ እሺ አለን እኛ ከጎንሽ። ግን ያናድዳል፣ ያበሳጫል። እኔ በጣም እንድበሳጭ ያደረገኝ ሩታ ላይ ጊዜውን ተወጥቶ ጊዜ አሳልፎባት ቻናሉን አሳድጎ ሩታን ጥሎ ወደ ሌላ ሴት ሲሄድ አሳዘነች። መጠቀሚያ አድርጓት። የእሱ ብቻ ሳይሆን እያንዳንዱ የሚመጡ በሙሉ አንድ መፍትሄ ለእሷ ሲያበጁ አላየው። ቪዲዮዋቸውን ሰርተው ከመሄድ ውጭ አላለቅስም። እኔ ኔቨር ኤቨር ማልቀስ አልፈልግም። ግን አይዞሽ ሩታ፣ አይዞሽ እህቴ፣ አይዞሽ። ያጋጥማል። ማርገዝ ማለት መቆመጥ አይደለም። አንቺ ስታረግዢ ቀን ጠብቆ ጥሎሽ ለሄደ ወንድ ሰርተሽ ነው ማሳየት ያለብሽ። የበላይ ከፍ ብለሽ ነው ማሳየት ያለብሽ። እንዳትበሳጭ፣ እንዳትናደጅ በምንም አይነት መልኩ ቢሆን። እቺ ሴት ግን አላማዋ ታርጌቷ ምን እንደሆነ እነግራችኋለሁ። አላማዋ አብርሽንና ሩታን ማለያየት ነበር። ተሳክቶላታል። ሲጀምር አብርሽ ራሱ ይፈልገዋል። ከሩታ ጋር መለያየት አብርሽ ራሱ ስለሚፈልገው ነው እንጂ አብርሽ ባይፈልገው ኖሮ ከሩታ ጋር መለያየት ለሩታ ጊዜ ይሰጣት ነበር፣ ለሩታ ቦታ ይሰጣት ነበረ። የሄዱት ቦታ ለመስቀል በዓል የሄዱበት ቦታ በሚገርማችሁ ሁኔታ ዳገት ነው። ሩታ መውጣት አችልም። ያንን ዳገት 100% ነው የምነግራችሁ። እመኑኝ 100% በፈጣሪ ነው የምነግራችሁ። ሩታ እዛ ዳገት ላይ መውጣት አትችልም። ስለማትችል ሩታ ስለማትሄድ እሱ ከእሷ ጋር ሄዶ አድሮ ምናምን ነገር እንዳያችሁት ማለት ነው። ትላንት እንደተለቀቀልን አይነት ቪዲዮ ማለት ነው። ያሳፍራል የእውነት ከአንድ ሰው የማይጠበቅ ነገር። በጣም የምታከብሩት ሰው፣ በጣም ቦታ የምትሰጡት፣ ሪስፔክት የምታደርጉት ወንድ እንደዚህ አይነት ቆሻሻ ነገር ሲሰራ ስታዩ ምንድን ነው የሚሰማችሁ? ምንድን ነው እናንተ በሩታ ቦታ ብትሆኑ ምንድን ነው ፊልም የምታደርጉት? እስኪ ንገሩኝ። ምንድን ነው እስኪ አላማው ምንድን ነው? ይሄ ልጅ ምንድን ነው ሀሳቡ? አልገባኝም። ይሄ ልጅ እንዲህ ሰው እኮ ትዳሬ እንዳይፈርስ ብሎ ቀን ከማታ ይተጋል። እሱ ግን ትዳሩ እንዲፈርስ ቀን ከማታ ሲተጋ ይኸው ፈረሰለት። አንዲት ሴት ጋጦጥ የሆነ ሴት ይዞ መጣ። ትበላቀጥብናለች፣ እንደፈለገች ትቆላለች፣ እንደፈለገች ስትፈልግ ራቁቷን ትመጣለች፣ ስትፈልግ ዳቦዋን አቁማ ትመጣለች። እንዲህ ሰው እኮ የሆነ ልክ አለው እኮ። ልክ የሌለው ነገር ሲደረግ ያስጠላል። የእውነት ሲሪየስ ነው የምላችሁ። እናውቃለን፣ አቋምሽ በጣም ቆንጆ ነው፣ ያምራል። ግን በዚህ ደረጃ ይሄን አቋምሽ በቃ ለምትወጁ ሰው አሳዩ።
እዚህ መተሽ ከአብርሽ ጋር አደባባይ ላይ ከምትላላሱብን ቦታ ፈልጉ፣ ሆቴል አልጋ ያዙ። ጭራሽ አደባባይ ላይ ከምታረጉት ሆቴል አልጋ ያዙ፣ ቤት ተከራዩ። ምን ጉድ ናችሁ ግን? ሩታን ለማናደድ ሩታን ከጥቅም ውጭ ለማድረግ ሩታ ላይ ሴራ ለማሴር በዚህ ደረጃ ባትራመዱ መልካም ነው። እኔ በጣም ስለተበሳጨው ነው ጋይስ የተናገርኩት። ንግግር ሁሉ የሚያስከፋችሁ ካላችሁ በጣም ይቅርታ። ራሴን በሩታ ቦታ አይቼ ነው ማለት እኔ ሩታ ብሆን ምንድን ነው ማድረገው? በሆዴ ልጅ ተሸክሜ ሁሉም ርቆኝ ብቸኛ ሆኜ ምን ነበር የሚገጥመኝ? ሩታ ጠንካራ ናት። ይሄ ሁሉ ችግር ይሄ ሁሉ ነገር ተቋቁማ እየኖረች ያለች ጀግና ሴት ናት። አንድ ሰው ከጎኗ አይዞሽ የሚላት የሌለች፣ አንድ ሰው ከጎኗ አይዞሽ ብሎ አንድ ሰው ከጎኗ ቪዲዮ ወጥቶ አብርሽ አንተ እንዲህ እንኳን የሚል ቤተሰብ የላትም። የምታሳዝነኝ ነገር ከጎኗ አይዞሽ ብሎ አፕሪሼት የሚያረጋት ከጎኗ ሰፖርት የሚያረጋት ሰው የላትም። እሱ ደግሞ ያንን ስለሚያውቅ ነው የሚቀልድባት የሚጫወትባት። ገባችሁ? ስለዚህ እኔ ከዚህ በላይ ብዙ ነገር ማውራት አልፈልግም፣ ማልቀስም አልፈልግም። ጀስት በቃ ፈን ብዬ ማለፍ ነው የምፈልገው ማየውን ነገር ራሴን ለማበርታት እና አንቺ ግን በቦታሽ እኔ ብሆን ምን እንደሚሰማኝ ነው እያሰብኩት ያለው። ጠንክሪ፣ በርቺ፣ ቻናልሽ ላይ ቪዲዮ ልቀቂ፣ እኛ ከጎንሻለን። እየሰራክ ያለው ነገር ብልግና ከልክ አልፏል፣ ከልክ በላይ ሆኗል፣ መቆጣጠር ከሚቻል በላይ ሆኗል። አብርሽ ራስክን አዳምጥ። እየሆንክ ያለው ነገር በእርግጠኝነት እያየከው አይመስለኝም። ሰውን ለማናደድ ብለክ እየሄድክበት ያለው መስመር በጣም የሚያስጠላና እጅግ በጣም የሚደብር መንገድ ነው እየሄድክ ያለው። እኔ ላስተላልፍ የምፈልገው ይሄ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ ተናድጃለሁ። በቃ ጋይስ ተቃ